ማጊ በስተመጨረሻ እንግዲህ ናታንን የግሏ የምታደርግበት ትልቅ ማስረጃ አገኘች ማለት ነው። እንግዲህ ምንድን ነው ያደረገችው? ባለፈው ዕለታ ማለት ነው ሮዛና ናታን እናታቸውን ለማሳመን እንግዲህ ፈተና እናቅርብላቸው ማኪና ሰላም እንግዲህ ፈተና እናቅርብላቸው። ማኪ በጣም ራስ ወዳድ ናት። ስለዚህ አሁን ናታንን የሆነ ጓደኛዋ እንግዲህ የሮዛ ጓደኛ ለትምህርት ቤት ጓደኛው አብርሃም ይባላል ማለት ነው። እሱን ይዘው ከመጡ በኋላ እንግዲህ ናታን እንደገደለው አድርጎ ወርውሮ ጣለው ማለት ነው። ከግድግዳ ጋር ጋጭቶ ወደ መሬት ጣለው እና ሞተ ተብለው እንግዲህ በቃ እንደ ሞተ ሰው አስመስለው በቃ ገነዙት። ከዛ ያንን ግን ቪዲዮ ስትቀርጻቸው ነበረ ማለት ነው። ለማስረጃ ብላ ቪዲዮ ስትቀርጻቸው ነበረ ማለት ነው፣ ተደብቃ ማለት ነው። እና መጨረሻ ላይ በል በቃ ተነስ ብለው እንግዲህ ሩጦ ሲሄድ አይታለች። ያንን ቪዲዮ እንግዲህ ይዛለች። አሁን ማኪ በስተመጨረሻ ያንን ቪዲዮ ማስፈራሪያ አድርገዋለች ማለት ነው። ካልሆነ ናታን ካልሆነ አንተ የኔ ትሆናለህ፣ ካልሆነ ደግሞ እናትህ እህትህ እናንተ እስር ቤት ትገባላችሁ ትለዋለች ማለት ነው። እንግዲህ በዚህ ቪዲዮ ነው እንግዲህ ያስፈራራችሁ። ናታን በተአምር አይወዳትም። ነገር ግን እንዴት ማለት ፍቅር በግድ የሚሆን ነገር የለም። እሱ ምንም አይወዳትም። የሚወዳት ሰላምን ነው ማለት ነው። እናቲቱ ደግሞ ማኪ ያደራ ልጇ ስለሆነች የጓደኛዋ ልጅ ያደራ ልጇ ስለሆነች ናታንን እንዲያገባላት የምትፈልገው እሱን ነው ማለት ነው። ናታን እንዲያገባት የምትፈልግ ናታንን ነው። ናታን ደግሞ በጭራሽ አይፈልጋትም ማለት ነው። እንዴት አይወዳትም? ሳያፈቅራት ደግሞ ምን አይነት ትዳር ሊኖር ነው? እና ከዛ አንጻር በቃ ጸባዩም ጥሩ ስነ ምግባር ምንም የላትም ማኪ። እና ሮዚን ብትሆን አትፈልግም። ሰላም ሰራተኛቸው ናት። ነገር ግን በጣም ጥሩ ስነ ምግባር አላት። አብራ ከነሱ ጋር ያደገች ናት። እና ያንን ሰላም ለራሱ እውነት ነበር የመሰላት። እንደሞተ አታውቅም ማለት ነው። ልጁ እንደሞተ አታውቅም ሰላም ራሱ። እና መጨረሻ ላይ በቃ ሮዛ ግን ማኪ ግን መጨረሻ ላይ አይታለች። ከዛ ምን አለች? ፈተናውን አቀረቡ ማለት ነው። ቆይ ናታን ሰው ገለዋል እና ፖሊስ ብለው ደወሉና ከአዲስ አበባ ፖሊስ ነው የመጣ ነው። ስለዚህ ማን ነው እዚህ ቤት ወንጀል ተፈጽሟል ተብሎ እንግዲህ ሲጠይቅ አይ እኔ አይደለሁም ማን ነው ሲባል እንግዲህ ልጁ እንዳልሞተ ታውቃለች ማኪ። ከዛ ሰላም አላወቀችም። ሰላም እኔ ልትል ስትል ከዛ ማኪ እኔ ነኝ የገደልኩት እኔ ነኝ ነፍሰ ገዳይ አለችና እንግዲህ ሄደች። አውቃ ነው። ለምን ፈተና እንደሆነ ስላየች ነው እንጂ ለናታን ጥብቅና ቁመለት ወይም ደግሞ የናታንን ቦታ ተክታ እሷ እንደዚህ ሆነ አይደለም ማለት ነው። እና እናትየዋ ደግሞ አመነች። በቃ ማኪ ይህንንም ያክል ፈተና አምተን እንዴት መንገድ ላይ ለራሱ ወደ ታክሲ ሲወርዱ እንዴ አትደውልም እንዴ ትላለች ማለት ነው። ለምን እውነት እንዳልሆነ ናታን ሰው እንዳልገደለ በደንብ ታውቃለች። እንግዲህ እንዲሁም ደግሞ ባለፈው ዕለት 2 ቪዲዮ ነው ያላት ማለት ነው። ከኔ ጋር አብሮ አድሯል ብላ እንግዲህ ቪዲዮ ይዛለች እና በዛ አይሳካላትም። አረገዝኩ ብላ ሞከረች፣ እሱም አልተሳካላትም ማለት ነው። እና ይሄኛው ግን በጣም ተሳክቶላታል። እንግዲህ በህልሟ ተኝታ ሁሉ ከናታን ጋራ ወይን ሲጠጡ ሲጨፍሩ ምን ሲሉ በቃ እየለፈለፈች በህልሟ እየቃዥች ስታያት ሂዳ እንዴ ምን ሆና ነው ይቺ ብል አለችና እንግዲህ ሰላም ምን ሆነሽ ነው ማኪ ብላ ቀሰቀሰቻት። እንዴት ከህልሜ ታቋርጭኛለች ብላ አንቃ ልትገላት ማለት ነው። አንቃ ልትገላት እና እንዴት ከህልሜ እንዴት ምን አገባሽ እኔ ብንቀጨቀጭ አንቺ ምን ይመለከትሻል ብላ እንዴት ከምን አይነት መንገድ ውስጥ እንደነበርኩኝ አንቺ አላወቅሽም እንዴት ትቀሰቅሽኛለሽ አለች እና መልሳ በቃ ማኪ መተኛት አለብሽ ራስሽ እያለች እንግዲህ ራሷን እያታለች ድጋሚ እንቅልፍ አልወስዳት አለ እና ያንን ቪዲዮ አስባ ለናታን ላከችለት ማለት ነው። ለናታን ስትልክለት ያን ቪዲዮ ደነገጠ። ጠዋት ከመነሳቱ ነው በጣም ነው የደነገጠው። እና እኔ ነኝ የላኩልኝ ብላ እንግዲህ አስፈራራችሁ። ብቻዋን እየጨፈረች ስለ ሰርግ ዘፈን እየዘፈነች እየጨፈረች ሰላም ለራሱ ደነገጠች። እንዴ ምን ሆነሽ ነው? በቃ ብቻዋን ታወራለች ማለት ነው ማኪና። እንዴ
ከማን ጋር ነው የምታወሪው አለቻት። ገርሟት ማለት ነው። ወይኔ አበደች እንደ እያልሽ ነው አይደለ አለቻት። አይ እኔ እንደዛ አላልኩም፣ ነገር ግን የእኔ ቆንጆ እንደዛ እንዳይመስልሽ እሺ። በቅርቡ አሁን ከናታን ጋራ ተጋብተን ታያለሽ፣ እዚህ ላይ ተንበርክኮ ናታን ቀለበት ሲያደርግልኝ ታያለሽ ትላታለች። እና ግራ ገባት። ሄደችና ናታንን እንግዲህ ከናታን ጋር እንግዲህ አኩርፋው ነበረ። ይኸውልሽ የኔ ቆንጆ ሰላምዬ፣ ያ እኮ ፈተና ነው እንጂ እማዬን ለማሳመን ያደረግነው ነገር ነው እንጂ እኮ እኔ እኮ ሰው አልገደልኩም አላት። እንዴት እኔን ምርጫ ውስጥ ታስገባኛለህ? እኔ እኮ አንተን ወድጄህ አፍቅሬህ ነው እንጂ እኮ ሌላ ነገር አይደለም። እንዴት እኔን ምርጫ ውስጥ ትከታኛለህ? ናታን ለምን እንደዚህ ታደርጋለህ? ብላ እንግዲህ አኩርፋ መታ። ከዛ ሮዚን በጣም ነው የምትወዳት። ሮዚን በጣም ስለምትወዳት ሮዚ እኔ አየሁላችሁ እኮ እኔ ፈተና ውስጥ እንዳስገባችሁኝ አወቅኩላችሁ ስላት እኔ ታውቂያለሽ ሰላምዬ፣ እኔ ቆንጆ እኔ አንቺ ብቻ ነሽ የናታን ንግስት እንድትሆኝ የምፈልገው ታውቂያለሽ። እና እማዬን ላደረግነው እማዬን ለማሳመን ያደረግነው ነገር ነው እና አንቺ እንዳይደብርሽ ብላ እንግዲህ እንታረቅ ብላ እሺ በቃ ብላ እንግዲህ ታርቃት ሳም አድርጋት ወጣች ማለት ነው ሮዚ። እና እንግዲህ ያንን ቪዲዮ ሮዚ ለማንም እንዳታሳይ ያለችው ማለት ነው ማኪ። ከዛ ሮዚን ከተኛችበት ቀሰቀሰና ያንን ቪዲዮ አሳያት። እንግዲህ በሚያሳዝን ሁኔታ አብርሃም ጠፍቷል። የዛን ቀን ያንን ድራማ ከሰራ በኋላ በቃ ጠፋ ማለት ነው። ድጋሚ መቶም አያውቅም። ብትፈልገው ብታፈላልገውም የለም ማለት ነው አብርሃም። እና በቃ በጣም አሰበች። ወይኔ እኔማ ወንድሜ በቃ የማኪ መጫወቻ የማኪ አሽከር ሆኖ በጭራሽ ማየት አልፈልግም ወንድሜን። ምክንያቱም ወንድሜ አያፈቅራትም። እንዴት ሳያፈቅራት ደግሞ እንዴት እንደዚህ ሊሆን ይችላል ብላ በጣም አሰበች ማለት ነው። በጣም አሰበች። ሮዚ በጣም ተጨንቃለች። ናታንም በጣም አስቧል። ለምን አንደኛ በትክክል ሰውየውን ባይገለው እንኳን እንግዲህ ማኪ አግኝታው አብርሃምን አግኝታ እንግዲህ ይዘዋለች፣ አግተዋለች እና ደሞት ክሁን ብለዋለች። ካልሆነ እኔ እገላለሁ ብላ እንግዲህ በገንዘብ ተደራድራ ያው ናታንን ለማግባት ስትል እንግዲህ ይህንን ነገር አድርጋለች ማለት ነው። አብርሃም የእውነት እንደሞተ እንዲያስቡ፣ ካልሆነ እኔን ታገባለህ፣ ካልሆነ እንግዲህ ሁለት ምርጫ ነው የሰጠችው። ካልሆነ እኔን ታገባለህ፣ ካልሆነ ይህንን ለፖሊስ እሰጣለሁ። በግድ ማለት ነው፣ በግድ ወዶ ፈቅዶ ሳይሆን በግድ። ሰላም ደግሞ እዚህ ላይ በጣም ትጎዳለች። በጣም አጣብቂ ውስጥ ነው የገባው ናታን። በጣም ነው የሚያሳዝነው። ለምን ማኪ ያልሄደችበት መንገድ የለም። ብዙ ነገር አሰበች፣ ብዙ ነገር ጣረች። እንግዲህ ሰላምን ሁሉ አባረረቻት ከቤት። ነገር ግን አልተሳካላትም። በቃ እናቷ ለራሱ እንደተቀየረች ስላወቀች ነው ማለት ነው ይህን ሁሉ ነገር የምታደርገው። በእርግጥ እናታቸው እንግዲህ እነ ናታን እናት ባለፈው ሰላም የጠፋች ጊዜ ናታንም እሄዳለሁ ስላላት ፈርታ እሺ በቃ ችግር የለውም ብላ ነበረ ማለት ነው። አሁን ግን ፈተናው እውነት መስሏት፣ ማኪ ግን እውነት ለናታን ብላ ሳይሆን ተደብቃ ስላየች ነው። ልጁ ሲነሳ ተደብቃ ስላየች ነው። ሂድ በቃ ሩጥ ብለው እንግዲህ ሮዚና ናታን ሲልኩት ስላየች ነው። እንዴት ይህንን ፈተና ያመጣሉ ብላ ነው እንግዲህ ይህን ነገር ያደረገችው ማኪ አሁን በቃ ሮዚ እንዴት እኛ ባመጣነው ፈተና ራሳችን ገባንበት፣ እኛ በቆፈርነው ጉድጓድ ራሳችን ልንገባበት ነው ማለት ነው። በጭራሽ ይህማ ሊሆን አይችልም። አብርሃም ከየት አድርገው ነው ብላ እንግዲህ አብርሃምን በየቦታው ብትፈልገው ምንም አብርሃምን የበላ ጆህ አልጮህ ብሏል ማለት ነው። ለምን አብርሃምን ማኪ ስላገተችው፣ ማኪ ስለደበቀችው ማለት ነው። አሁን በእርግጥ ማኪ ያንን ቪዲዮ ለፖሊስ ብትሰጥ ለምን እነ ሮዚ መያዝ ይችላሉ? አንደኛ አብርሃም ጠፍቷል፣ ሁለተኛ ቪዲዮ ደግሞ ማስረጃ ነው። እንግዲህ ሲገንዙት ምን ሲሉት የሚያሳይ ቪዲዮ ነው ማለት ነው። ተደብቃ እየቀረጸች ነበረ። ይህን ሁሉ ነገር የምታደርገው ማኪ እነሱ እንዴት አሰሩ ወይም ደግሞ ፈልጋ አይደለም፣ ናታንን ለግሏ ለማድረግ ፈልጋ ነው። ናታን ደግሞ አበደን አይፈልጋትም ማለት በጭራሽ አይፈልጋትም። ለምን? ናታን የሚወደው ሰላምን ነው። የማይወዳትን ሴት ምንም ብታደርግ፣ ባለፈው እንግዲህ ናታን በሰከረበት መንፈስ አብረው አደረች። አብረው ብታደርግን ምንም ነገር የተፈጠረ ነገር የለም ማለት ነው። ምንም የተፈጠረ ነገር የለም። ማኪ ግን ከእሱ ጋር አብራ እንዳደረች ሁና ጆሮ ጌጧን ለራሱ አግኝተዋለች ማለት ነው። ሮዝ አግኝተዋለች።
የማኪን ጆሮ ጌጥ እና የባሌ ክፍል ነው እያለች እንግዲህ አሁን ግን በስተመጨረሻ ይሳካላታል። ለጊዜው መቼም ምንም አሁን እናትና እህቱን አያሳስርም፣ ናታን አያሳስርም። ያው ሰላም ናት የምትጎዳው። እንግዲህ ናታን በጣም የሚመርጠው ግራ ገብቶታል። አብርሃም አሁን ለዚህ መፍትሄው አብርሃምን ማፈለግ ነው። አብርሃም ደግሞ የት እንዳለ አይታወቅም። አብርሃምን የት እንዳገተችው የት እንዳደረገችው አይታወቅም ማለት ነው። እና በጣም ከባድ ነው የሆነባቸው ነገር ማለት ነው። እንዴት ሲፈልጉት ምንም የተገኘ ነገር የለም፣ ቢያፈላልጉትም ምንም ቢሉትም ስላልተገኘ ማለት ነው። እናትየዋ ደግሞ ቪዲዮን አላየችም። ነገር ግን ማኪ ለእናታቸውም አልተናገረችው። እንግዲህ ናታንና ሮዚ ናቸው እንግዲህ እየፈለጉ ያሉት ነገሮች መፍትሄ ለማምጣት እየፈለጉ ያሉት። ዛሬ ማታ ስትመጣ ለእናትህ ቤተሰቡ በተሰበሰበበት ማኪ ሚስቴ ናት ብለህ እንድትናገር ነው የምፈልገው ነው ያለችው ማለት ነው። ከዚች ውጭ ቀን አልሰጥም ብለዋለች ማለት አሁን በቪዲዮ አስፈራርታ ነው ሁሉን ነገር ማድረግ የፈለገችው። ሁሉን ነገር መጫወት የፈለገችው በቪዲዮ ነው ማለት ነው። ቪዲዮውን ደግሞ አጥፊው ቢላት አላጠፋም ነው ያለች። ይሄ እኮ ስንትና ስንት የለፋውበት ነው። እኔ በፍቅር ለምኜሃለሁ፣ በስርዓት ለምኜሃለሁ። ነገር ግን አንተ ለእኔ ምንም አይነት ጊዜ እየሰጠኝ አይደለም። እኔ አፈቀርኩ እንጂ እኔ ስላፈቀርኩ ነው። እኔ በቃ እኔ ከአንተ ውጭ ሌላ ወንድ ልለምድ አልችልም፣ ሌላ ወንድ ላገባ አልችልም። በቃ ወይን እየጠጣሽ ብቻዋን ታለቅሳለች። ለምንድን ነው ቆይ እኔ ሰው የማይወደኝ? ምንድን ነው ቆይ ሁሉም የሚጠላኝ? ምንድን ነው ቆይ ችግር የኔ እያለች እንግዲህ እያለቀሰች ነው ማለት ነው ማኪ። ለምን አንደኛ ማኪ በጉልበት ነው የምታምነው፣ በፍቅር አታምንም። እንግዲህ አንድ ወንድ አልፈልግሽም ካላት እንዴት አድርጋ ለግሏ ማድረግ እንደምትፈልግ ብዙ ነገር እየጣረች ነው። ለምን ናታን አይፈልጋትም። ናታን ስለማይፈልጋት እንግዲህ በግድ ነው በግድ በቃ እየቆየ ትወደኛለህ፣ እየቆየ እንዴትም ሊወዳት አይችልም። ፍቅር በተለምዶ ሊመጣ ይችላል። አንተ ብቻ ዝም ብለህ ከኔ ጋር እሷ ብቻ ስላፈቀረችው ለእሷ ምንም ነገር ስለሌለው ናታን ችግር ነው ለእሷ ለራሱ ማለት ነው። እንግዲህ ተይኝ በቃ ብዙ ወንድ አለ ለምን ዞር ዞራቲም ቢላት ሮዚ ለራሱ ነገረቻት። እኔ ይኸውልሽ እኔ ማለት አንቺን የማይወድሽን ወንድ እንዴት እንደዚህ ትከታያለሽ? ለአንቺ እኮ ተረግጠሽ እንደመኖር ማለት ነው። እኔ ናታን ወንድሜ ስለሆነ አይደለም። አይፈልግሽም፣ በቃ አይፈልግሽም። ቢፈልግሽ ኑሮ ራሱ ይጠይቅሽ ነበረ። እሱ ግን አይፈልግሽም። ስለዚህ ለምን ራስሽን ዝቅ ታደርጊያለሽ? ለምንድን ነው ራስሽን የምታዋርጁ? በዚህ መልክ እንዴት ራስሽን ታዋርጃለሽ? ለምን እንደዚህ ትሆኛለሽ? ትላታለች። አይ ምንም ራሴ ማዋረድ አይደለም። እኔ እየቆየ ይወደኛል። እኔ ከናታን የሌላ ሆኖ ከማይ ሞቴን እመርጣለሁ ነው የምትል ማለት ነው ማኪ። ለምን ባለፈው ጓደኛዋን እንግዲህ ፍቅረኛዬ ናት ብሎ አምጥቶ ሲላት እንግዲህ ምንድን ነው ያደርግሽ? ልትገላት ነበር በመርፌ ወቅታ ማለት ነው። እና ናታንን በቃ ማንም ሴት ከናታን ጎን ቁማ ማየት አልፈልግም። እኔ ከልጅነቴ ጀምሮ ገና አይኔን እንደገለጥኩ ያየሁት ወንድ ናታንን ነው። ስለዚህ አይኔን እስከሚሸፍን እስከ ወዲያኛው እስከሚሄድ ድረስ በቃ ናታንን የግሌ ማድረግ ነው የምፈልገው ብላ ነው እንግዲህ ይህን ሁሉ ነገር የምታደርገው። ነገር ግን መቼም አይሳካላትም ማኪ። ለምን ይሄ ሁሉ ነገር አብርሃም ከተገኘ አብርሃምን ሮዚ እንዴትም ብላ ፈልጋ ካገኘችው ያ ቪዲዮ ያው ምንም ጥቅም አይሰጣትም ማለት ነው። ለምን ቪዲዮ ለፖሊስ እንኳን ብትሰጥ እኔ አልሞትኩም ብሎ መመስከር ይችላል ራሱ ማለት ነው። እና ቢታሰር እንኳን ናታን ለአንድ ቀን ለሁለት ቀን ቢታሰር ነው። ከዛም በኋላ ይፈታል። ልጁ እስከሚጣራ ነገሮች እስከሚጣሩ በእርግጥ ሊታሰር ይችላል። ከዛ ውጭ ግን ምንም ነገር የሚደርስበት የለውም። እንግዲህ ሮዚ ለራሱ እንደዛ ብላ ናታንን ነግራው ነበረ። ነገር ግን ስትፈልገው ደግሞ አልተገኘም። ያው አብርሃም ማለት ነው። አሁን አብርሃምን የመፈለግ ሰላም ደግሞ አሁን ሰላም አብርሃም ካልተገኘ እንግዲህ ናታን ሳይወድ በግዱ ያገባታል ማለት ነው። ሮዚ ማለትም ማኪን ያገባታል። ማኪን ካገባት ደግሞ ሰላም በጣም ትጎዳለች። ለምን ሀብቱን ብላ አይደለም የቀረበችው። እናትየዋ እንኳን እንደዛ ስታሰቃያት ናታንን ስለምትወደው ብቻ ጸጥ ብላ ነበረ። ማኪ ስትመታት ብዙ ነገሮችን ያሳለፈች ለናታን ብላ ማለት ነው። እና ይህ ሁሉ ደግሞ በጣም ከባድ ነው
ለሮዚም ከባድ ነው፣ ለሰላምን በጣም ነው የሚከብዳት እና ማኪ ለጊዜው ያው ልትሞሸር ትችላለች። ለምን አብርሃም እስከሚገኝ ድረስ ዋና ማስረጃ ይሄንን ማስፈራሪያ ብላ የያዘችው እንግዲህ ቪዲዮ ነው። ቪዲዮ ደግሞ ለፖሊስ ማኪ አታደርገውም አይባልም። መቼም አፈቅርሃለሁ ወድሃለሁ የምትለውን ናታንን አሳልፋ ከመስጠት ወደኋላ አትልም፣ እምቢ ካላት ማለት ነው። እና እንግዲህ አብርሃም እንዲገኝ ያው